ሚያዝያ 20 2018 ዓ.ም የተሰሙ ሰበር ዜናዎች። ህወሓት በሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ዶክተር ከሁለት ሳምንት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸው ተከትሎ የህዝባዊ ወያነ ሓርነት ትግራይ ህወሓት ሹመቱን እንደማይቀበለውና ከጦርነት በፊት የነበረውን መንግስት ለመመለስ መወሰኑን ገልጾ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ ወረዳና የከተማ ምክር ቤቶች ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራት እንዲሁም የሴቶችና የወጣቶች ማህበራትን ሰብስበው በማጣራት ውሳኔውን የተመለከተ ማብራሪያ መስጠታቸውን ዋዜማው በስብሰባው ከተካፈሉ ምንጮች አረጋግጣለች። ህዝባዊ ወያነ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን ዋዜማ ለጉዳዩ ቅርብ ከሆኑ ምንጮች ሰምታለች። አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያ ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆን እንደሚችሉ የዋዜማ ምንጮች ተናግረዋል። ከሰኞ ጀምሮ ለመጪው አርብ ምክር ቤት ጉባኤ ለምርጫ የሚያስፈልጉ ዝግጅቶች እየተደረጉ ሲሆን የህወሓት ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊ ማብራሪያ የተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች ያገኘነው መረጃ ያመለክታል ሲል ዋዜማ ዘግቧል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቅርቡ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩን ሰምተናል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደር ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ የሚወሰን፣ አገልግሎት ሰጪ ተቋማት ግን መደበኛ ስራቸው እንዲቀጥሉ መመሪያ መውረዱን የተገለጸው። ድርጅቱ ከፌዴራል መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜን ጦርነት የተሳተፉ እና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉን የገለጹት ዋዜማ ምንጮች በርካታዎች ወደ ቀድሞ ምድባቸው መመለሳቸውን ነግረውናል ብላለች ዋዜማ። የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። በጉዳዩ ላይ ዋዜማ የህወሓትን አስተያየት ለማካተት ያደረገችው ጥረት አልተሳካላትም። በትግራይ ፌዴራል መንግስት መካከል የተካረረ አለመግባባት መፈጠሩን በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀቶችን የፖለቲካ አስተዳደር መዋቅር መዘርጋቱን ከ3 ሳምንታት በፊት ከተለያዩ ምንጮች ጋር ባደረጋቸው ቃለ ምልልስ ተገንዝባለች። ከተደረጉት አዳዲስ አደረጃጀቶች መካከል የቲዲኤፍ ተዋጊ ኃይሎች የተደራጁበት የእዝ ሰንሰለት ይገኝበታል። አዲስ አወቃቀር የህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችላቸው መሆኑን ምንጮች ለዋዜማ ተናግረዋል። የትግራይ ተዋጊ ኃይሎች ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ በከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሄድ ቆይተዋል። ከፌዴራል መንግስቱ እስካሁን በይፋ የተሰጠ አስተያየት መግለጫ የለም። ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው ክብደት መጠን በላይ እንዲጭኑ ተፈቀደላቸው። የትራንስፖርትና ሎጂስቲክስ ሚኒስቴር ለ2018-19 የምርት ዘመን የሚውል የአፈር ማዳበሪያን በፍጥነት ለአርሶ አደሩ ለማድረስ ሲባል ማዳበሪያ የሚጭኑ ከባድ ተሽከርካሪዎች ከተቀመጠው ክብደት ገደብ በላይ እንዲጭኑ ልዩ መመሪያ አስተላለፈ። ከትራንስፖርትና ሎጂስቲክስ ሚኒስቴር ባገኘነው መረጃ መሰረት እስከ ዛሬ ጠዋት ባለው መረጃ ወደ ሀገር ውስጥ 1,025,406 ሜትሪክ ቶን ማዳበሪያ ተጓጉዞ ተብሏል። ይሁን እንጂ በአሁኑ ወቅት በመካከለኛው ምስራቅ አካባቢ በተፈጠረው ቀውስና የጸጥታ ሁኔታ ምክንያት በነዳጅ አቅርቦት ላይ መስተጓጎል በመፈጠሩ ለተጠቀሰው የምርት ዘመን የታቀደው ማዳበሪያ በወደብ ላይ ተከማችቶ እንደሚገኝ ተገልጿል። ይህንን በወደብ ላይ የተከማቸ ማዳበሪያ በአጭር ጊዜ ውስጥ በማጓጓዝ አርሶ አደሩ ለማድረስ እንዲቻል ማዳበሪያ የሚጭኑ ተሽከርካሪዎች ከተፈቀዱ የክብደት መጠን ኤክሰል ሎድ በላይ ጭነው እንዲንቀሳቀሱ ተፈቅዶላቸዋል። የትራንስፖርትና ሎጂስቲክስ ሚኒስትር አቶ ደንጌ ቦሮ በሰጡት ማብራሪያ ለአሁኑ የተለየ የሚባል ክምችት ወደብ ላይ ባይኖርም ከሰሞኑ አንድ መርከብ ወደብ ላይ ደርሳለች ብለዋል። ሚኒስትሩ ውሳኔው ስለተላለፈበት ምክንያት ሲያብራሩ ሆርሙዝ በመዘጋቱ በተፈጠረው ነዳጅ አቅርቦት መስተጓጎሎች ስላሉ የመጣውን ቀጣይ የሚመጣውን ቶሎ ለማንሳትና ለአርሶ አደሩ በፍጥነት ለማድረስ የተላለፈ መመሪያ ነው ብለዋል። በመሆኑም የኢትዮጵያ መንገዶች አስተዳደርና የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ የጭነት ቁጥጥር ክትትል የሚያደርጉ ባለሙያዎቻቸው ይህንን ልዩ ውሳኔ ተግባራዊ በማድረግ የማዳበሪያ ትራንስፖርት ሂደቱን እንዲያሳልጡና አስፈላጊውን ድጋፍ እንዲያደርጉ መመሪያ ተሰጥቷል።
በእራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ትራምፕ ላይ መግደል ሙከራ በማድረግ ክስ ተመሰረተበት። ቅዳሜ ምሽት በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ ተኩስ የከፈተው የካሊፎርኒያ ነዋሪ የአሜሪካ ፕሬዚዳንት የሆኑት ዶናልድ ትራምፕ ላይ ግድያ ሙከራ በማድረግ ወንጀል ክስ ተመሰረተበት። የ31 ዓመቱ ኮል ቶማስ አለን ሰኞ ዕለት በዋሽንግተን ዲሲ ፍርድ ቤት በቀረበት ወቅት በሁለት የጦር መሳሪያዎች ወንጀሎች ክስ ተመስርቶበታል። ቅዳሜ ዕለት የዋይት ሃውስ ዘጋቢዎች በማህበር ባዘጋጀው የራት ግብዣ ላይ ጸጥታ ፍተሻን ሲያዝልፍ ከፊል አውቶማቲክ ሽጉጥ፣ አነስተኛ ጠመንጃና 3 ቢላዋ ይዞ እንደነበር አቃቢ ሕጎች በክሳቸው ላይ አመልክተዋል። የደህንነት አባል የሆነው ግለሰብ በጥይት የተመታ ቢሆንም የከፋ ጉዳት እንዳልደረሰበት ተገልጿል። ክሱ የተመሰረተበት ግለሰብ ጥፋተኛ ሆኖ ከተገኘ ዕድሜ ልክ እስራት ይጠብቀዋል። ሰኞ ዕለት ፍርድ ቤት የቀረበው ተጠርጣሪ ዳኛ ለሚቀርቡለት ጥያቄዎች ዝግ ባለ ለስለስ ድምፅ አዎ ክቡርነቶ ወይም አይ ክቡርነቶ ብቻ ብሎ ሲመለስ ተደምጧል። ለፍርድ ቤቱ ዕድሜውን የገለጸው ተጠርጣሪ ሁለተኛ ዲግሪ እንዳለው ተናግሯል። አቃቢ ሕጎች ክሱን ለፍርድ ቤት ሲያቀርቡ 3 የአሜሪካ ወታደሮች ከኋላው፣ አንዱ ደግሞ ከጎኑ ቆመው ነበር። ቅዳሜ ምሽት በነበረው የራት ግብዣ ላይ ፕሬዚዳንት ትራምፕ፣ የምክትል ፕሬዚዳንት ጄዲ ቫንስ፣ የካቢኔ አባላትና ሌሎች የዋይት ሃውስ ባለሥልጣናት የተኩስ ድምፅ ከተሰማ በኋላ የዋሽንግተን ሂልተን ሆቴል አዳራሽ በፍጥነት እንዲወጡ ተደርጓል። አብዛኞቹን ኢላማዎቹን አደረግ ነበር ማለቱ ተጠቅሷል። አቃቤ ሕግ አለን በቁጥጥር ስር እንዲቆይ የጠየቀው የግድያ ሙከራ ክስ ሽብርተኝነት ተደርጎ ሊወሰድ ይችላል የሚል ተከራክሯል። የዋሽንግተን ጠበቃ የሆኑት ዣን ፒሮ ተጨማሪ ክሶች ሊቀርቡ እንደሚችሉ ጨምሮ ተናግረዋል። የሕግ አስከባሪ ምንጮች ለቢሲ አጋር ሲቢኤስ አለን ለመርማሪዎች ትብብር እያደረገ እንዳልሆነ ተናግረዋል። የአሜሪካ መርማሪዎች በትራምፕ ላይ የተፈጸመውን 3ኛ የግድያ ሙከራ ሲመረምሩ የደህንነት ባለሥልጣናት ለፕሬዚዳንቱ የሚደረገውን የጥበቃ ፕሮቶኮል መገምገም ጀምረዋል። ብዙዎቹ በዋሽንግተን ሂልተን ሆቴል ለፕሬዚዳንቱ የነበረው ጥበቃ ምን ያህል የተጠናከረ እንደነበር እየጠየቁ ነው። ተሳታፊዎቹ መታወቂያ እንዲያሳዩ ለምን እንዳልተጠየቁና ፕሬዚዳንቱ፣ ምክትል ፕሬዚዳንቱና ሌሎች ተተኪዎች በሙሉ በአንድ ቦታ ለምን እንደተሰበሰቡ ጠይቀዋል። ሰኞ ዕለት በነበረው ጋዜጣዊ መግለጫ ብላንቼ በግብዣው ላይ የተፈጠረውን ለመከላከል የሕግ አስከባሪዎች ድክመት አልነበረባቸውም ሲሉ ተከላክለዋል። አክሎም አንድ ግልጽ መሆን ያለበት ተጠርጣሪው ከአንድ ሕንፃ ወለል በታች ነበር። በእርሱና በአሜሪካ ፕሬዚዳንት መካከል በመቶዎች የሚቆጠሩ የፌዴራል ጸጥታ አስከባሪዎች አሉ ብለዋል። ዋሽንግተን ሂልተን ከ45 ዓመት በፊት ጆን ሂንክሊ ጁኒየር በወቅቱ ፕሬዚዳንት የነበሩት ሮናልድ ሬገን ለመግደል ሙከራ ያደረገበት ነው። አንድ ከፍተኛ የዋይት ሃውስ ባለሥልጣን ለቢቢሲ ትራምፕ ከፍተኛ መንግሥት ባለሥልጣናትን የሚጠብቀው የሀገር ውስጥ ደህንነት መመሪያ DHS አካል ከሆነ የጸጥታ አመራር ጎን እንደሚቆሙ ተናግረዋል። በሳምንት ዋይት ሃውስ ኃላፊ የሆኑት ሱሲ ዊሊስ በትልልቅ በዓላት ላይ ስለሚታዩ የደህንነት ሁኔታዎች ለመነጋገር ስብሰባ እንደሚያካሂዱ ባለሥልጣናት ተናግረዋል።